አርሰናል ከክሪስታል ፓላስ ጋር ዛሬ ጨዋታውን ያደርጋል። ኤምሬትስ ስቴዲየም ላይ የሚደረግ ጨዋታ ነው። ይሄ ጨዋታ ቀጣይ የቼልሲ ተጋጣሚ ማን ነው የሚለውን የሚለይበት ይሆናል። ምክንያቱም ባለፈው ድልድሉ ይፋ ሆኗል። ቼልሲ ከአርሰናልና ከክሪስታል ፓላስ አሸናፊ ጋር ነው በግማሽ ፍጻሜ የሚገናኘው። ኒውካስል ዩናይትድ ደግሞ ከማንቸስተር ሲቲ ጋር ነው ጨዋታውን የሚያደርገው። የዛሬ ምሽቱ ጨዋታ ጋር በተገናኘ አሰልጣኝ ሚካኤል አርቴታ አዳዲስ ተጫዋቾችን በተቀያሪ ቦታ ላይ እንዲሁም ደግሞ የመጫወት ልምድ ያላገኙ እድል ያልተሰጣቸውን ተጫዋቾች ደግሞ ወደ ሜዳ ይዞ እንደሚገባ በጋዜጣዊ መግለጫ ላይ ጠቁሟል። ከግብ ጠባቂ ጀምሮ ማለት ነው። በዚህ በሊግ ካፕ ውድድሮች ቡድኑ ፍጻሜም ከደረሰ ሰየው ካልደረሰም እስከሚደርስበት ጉዞ ድረስ ኬፓ አሪዛባላጋ የዚህ ውድድር ዋና ግብ ጠባቂ መሆኑን ከዚህ ቀደም አርቴታ ገልጿልና ኬፓ አሪዛባላጋ ዛሬ ራያን ተክቶ በግብ ጠባቂ ቦታ ላይ እንደሚገባ ተገልጿልና ሁለቱም ቡድኖች በሊግ ካፕ ውድድር ዘንድሮ 4 ጎል አስቆጥረዋል። ከገጠሟቸው ቡድኖች ጋር በነበራቸው እንቅስቃሴ 4 ጎሎችን ማስቆጠር ችሏል። አርሰናልን ስንመለከት ኤቨርተንን አሸንፎ ነው የመጣው 1-0 በሆነ ውጤት። ምንም እንኳን በጫና ውስጥ የተደረገ እንቅስቃሴ ቢሆንም ወይም ደግሞ ኤቨርተኖች እስከ መጨረሻው ደቂቃ ድረስ ነጥብ ለመጋራት ያደረጉት ሂደት እንዳለ ሆኖ አርሰናል 1-0 አሸንፎ ነው ወደ ዛሬው ጨዋታ የሚመጣው። ይሄ ጨዋታ ባለፈው ሳምንት ነበር ሊደረግ የነበረው። ልክ እነ ቼልሲና እነ ማንቸስተር ሲቲ ተጋጣሚዎቻቸውን በገጠሙበት ኒውካስልም ጭምር ማለት ነው በነበረበት ጨዋታ ወቅት ነበር ሊደረግ የነበረው። ነገር ግን የኮንፈረንስ ሊግ ጨዋታ ነበር ሐሙስ ዕለት እና ተደራራቢ ጨዋታ ሊሆንበት ነው እና ቀጥሎ ደግሞ የፕሪሚየር ሊግ ጨዋታ አለ። በፕሪሚየር ሊጉ ጨዋታ በሊድስ ዩናይትድ 4-1 ሽንፈትን አስተናግዶ ነው የመጣው። ኢላንድ ሮድ ላይ የነበረ ጨዋታ ነበር 4-1። ክሪስታል ፓላስ እንደው በሊድስ ዩናይትድ ይህን ያህል ጎል ይገባበታል ብሎ የጠበቀ ማን ነበር? ማንም። ግን የኮንፈረንስ ሊግ ጨዋታ ያመጣው ጫና ነው። 2-2 ነው የተለያየው ኩብስ ከሚባለው ክለብ ጋር ማለት ነው። 2-2 አቻ ተለያይቶ ነው የመጣው በኮንፈረንስ ሊግ ማለት ነው። ለዛ ነው ጫና የፈጠረበት። ከዛ በፊት ከማንቸስተር ሲቲ ጋር በነበረው የፕሪሚየር ሊግ ጨዋታ 3-0 በሆነ ውጤት ነው ክሪስታል ፓላስ በሜዳውና በደጋፊ ፊት የተሸነፈው። የሰሞኑ ውጤቱ ልክ አይደለም። ዛሬ ደግሞ ኤምሬትስ ስቴዲየም ላይ ነው ጨዋታ የሚደረገው። ግን ለንደን ደርቢ ነው ይሄ ጨዋታ። ሁለቱም የለንደን ከተማ ክለቦች ናቸው ጨዋታቸውን የሚያደርጉት። አርሰናል የተሸነፈው ከ3 ጨዋታ በፊት ነው። ማለትም ኤቨርተንና 1-0 አሸንፈዋል። ወልቨርሃምፕተን ወንደረርስን 2-1 አሸንፈዋል። ልክ ተጨንቆ ሁለቱን ጨዋታዎች ባይዘው አርሰናል በጣም ተጨንቆ ነው። የአንድ ጎል ልዩነት ነው። በተለይ የወልቭዙ ነፍስ ግቢ ነፍስ ውጪ ነው። ጋብርኤል ጀሱስ ጫና ፈጥሮ በራሱ መረብ ላይ የወልቭዙ ተጫዋች ያስቆጠረበት ሂደት ማለት ነው። ታስታውሱታላችሁ። ከዛ በፊት ክለብ ብሩዥን 3-0 አሸንፏል። ዘና ብሎ ያሸነፈው ጨዋታ አርሰናል ይህንን የዩኤፋ ሻምፒዮንስ ሊግ ጨዋታ ነው። ከዛ በፊት ተሸንፎ ነው የመጣው በአስቶን ቪላ 2-1 ተሸንፎ ነው። አስቶን ቪላ አርሰናልንም ማንቸስተር ዩናይትድንም በተመሳሳይ ውጤት ነው በአንድ ጎል ልዩነት ማለት ነው ማሸነፍ የቻለው እና እነዚህ ሁለት ቡድኖች በጣም በተደጋጋሚ ጊዜ ከተገናኙ ክለቦች መካከል ይጠቀሳሉ። 52 ጊዜ ተገናኝተዋል። ከ52ቱ ግንኙነታቸው መካከል አርሰናል 32ቱን አሸንፏል። ክሪስታል ፓላስ 5 አሸንፏል። 15 ጊዜ አቻ ተለያይተዋል እና ከፍተኛውን ብልጫ በመውሰድ ረገድ አርሰናል የበላይነት አለው። በባለፉት ተከታታይ ጨዋታዎች ከተገናኙት የ2025 መርሃ ግብሮች ላይ አንዱን አቻ ተለያዩ፣ አንዱን አርሰናል 1-0 አሸነፈ። 2-2 ነበር አንደኛውን ጨዋታ የተለያዩት አቻ። በ2024 ግን አርሰናል ይህንን ቡድን 5-1 በሆነ ውጤት አሸንፎታል። ኦሊቨር ግላስነር ባይዘወይ በአሁኑ ሰዓት ከማንቸስተር ሲቲ የጋርዲዮላ ምትክ እጩዎች መካከል አንዱ ናቸው። ኢንዞ ማሬስካም እንዲሁ የቼልሲው የጋርዲዮላ ምትክ ተብለው ከተቀመጡ ናቸው። ኢንዞ ማሬስካ 100% ወሬ ብቻ ነው ብለውታል። እንመጣበታለን። የጋርዲዮላ ኮንቴንደርስ እጩዎች ጋርዲዮላን ለመተካት የሚደረገው ማለት ነው። አርሰናል
የዛሬውን ጨዋታ የሚፈልግበት የተለያዩ ምክንያቶች አሉት። አንደኛ በታሪኩ 2 ጊዜ ነው ይህንን ዋንጫ ያነሳው። 6 ጊዜ ለፍጻሜ ቀርቦ ዋንጫ ሳይወስድ ቀርቷል። ከየትኛውም ክለብ በላይ በካራባኦ ካፕ ወይም በሊግ ካፕ ለዋንጫ ደርሶ ዋንጫ ሳይወስድ የቀረ ክለብ አርሰናል ነው። በካራባኦ ካፕ ማለት ነው። 6 ጊዜ ዋንጫ ተነጥቋል። 6 ጊዜ። የቅርቡ 2017 ላይ የነበረ የፍጻሜ መርሃ ግብር ነው በማንቸስተር ሲቲ የተነጠቁት ማለት ነው በካራባኦ ካፕ እና በቬንገር ዘመን ይህንን ዋንጫ ወስዶ አያውቅም አርሰናል። ከቬንገር የአሰልጣኝነት ዘመን ጀምሮ አግኝቶት አያውቅም ካራባኦ ካፕን። ሁለቱንም ዋንጫ ያገኘው ከቬንገር የአሰልጣኝነት በፊት ነው፣ ከረዥም ጊዜ በኋላ። ሁለተኛ አርሰናል ዘንድሮ በፕሪሚየር ሊጉ ከኋላ ተቀናቃኙ ማንቸስተር ሲቲ አጠገቡ ነው። አቋሙ በጣም አስፈሪ የሆነ የመጣ ክለብ ሆኗል ማንቸስተር ሲቲ። አርሰናል መራቅ በሚገባው ወቅት ላይ አለመራቁ የ2 ነጥብ ልዩነት ብቻ እንዲኖር አድርጓል። ስጋት በአንዳንድ የአርሰናል ደጋፊዎች ዘንድ ፈጥሯል። የማንቸስተር ሲቲ ተጋጣሚዎችን በ3 ጎል ልዩነት እያሸነፈ የመጣበት ሂደት ስጋት ፈጥሯል ፕሪሚየር ሊጉ ላይ። ስለዚህ ሞራል ቡስት ያስፈልጋል አርሰናል ከያዛቸው ተጫዋቾች አንጻር። ይሄ ጨዋታ መጋቢት ወር ላይ ነው ፍጻሜ የሚደረገው ፕሪሚየር ሊጉ ከማለቁ በፊት። ሌሎች ውድድሮችም ሻምፒዮንስ ሊግ ተገማች አይደለም። አንድ ሰው አርሰናል ዋንጫ ይወስዳል ብሎ ቢያስብም የአርሰናል ደጋፊ ማለቴ ነው፣ ግን የምትገምተው አይደለም። ሻምፒዮንስ ሊግን የምትይዘው አይደለም። ፓሪሰን ጀርመን በሊግ ፌዝ ባለፈው ዓመት እንደዛ ተንደፋድፎ ተባረረ ሲባል ተንጠላጥሎ በመጨረሻው ምዕራፍ ላይ መጥቶ የሆነውን እና ያሳካውን ድል አይተናል። ስለዚህ ሻምፒዮንስ ሊግን ማታምነው የውድድር መስክ ነው፣ ምን ሊፈጠር እንደሚችል። አርሰናል ሪያል ማድሪድን ሲያሸንፍ ዓለም በሙሉ የዘንድሮ የሻምፒዮንስ ሊግ ዋንጫ አርሰናል ነው ብሎ ነበር። በኋላ ላይ ጉዞ ተገታ እንጂ። ስለዚህ ይሄኛው የካራባኦ ካፕ ከረዥም ጊዜ ከመሆኑ አንጻር መጋቢት ላይ የሞራል ስንቅ ለቡድኑ እንደሚሰጥ ግምት ውስጥ ከማስገባት አንጻር ሜዳው ኤምሬትስ ነው፣ በቀላሉ አርቴታ ይመለከተዋል የሚል እምነት የለኝም ይህንን ጨዋታ። ቀጣይ ተጋጣሚ ደግሞ ቼልሲ ነው። አርሰናል ካለፈ ፓላስም ካለፈ ቼልሲ ነው የሚደርሳቸው። ክሪስታል ፓላስ የሰሞኑ ውጤት መንገራገጭ ቢታይበትም ይሄ ቡድን ለተጋጣሚዎቹ አስጊ ሆኖ የተመለከት ነው። ሊቨርፑልን ቀልቡን ገፎ ሊቨርፑል ከዛ በኋላ እንዳይነሳ ያደረገው ክሪስታል ፓላስ ነው። የክሪስታል ፓላስ የውጤት ቀውስ ነው። በተከታታይ እስከ ክሪስታል ፓላስ አርነ ስሎት አልተሸነፉም ነበር። በኋላ ላይ ፓላስ የሊቨርፑልን ዋገብ ዛላ ከሰበረ በኋላ ነው ሊቨርፑል አሁን ከመሪዎቹ ተርታ አፈግፍጎ እንዲቀመጥ ያስገደደው። የ10 ነጥብ ልዩነት ነው። ሊቨርፑልና ቼልሲ እኩል 29 ነጥብ ላይ ነው የሚገኙት። በነገራችን ላይ መሪው አርሰናል 39 ነጥብ ስላለው ማለት ነው። ማንቸስተር ሲቲ 37 ነጥብ አለው። ይህን ያህል ርቀት ያመጣበት ከክሪስታል ፓላስ ሽንፈት በኋላ አይታችሁት ከሆነ ልክ እንደ አውቶማቲክ መሳሪያ ተረረም ብሎ ነው የተሸነፈው። ሊቨርፑል ተከታታይ የሆነ ሽንፈቶችን ያስተናገደው። እንዲህ አይነት ክለብ እንደሆነ ይታወቃል፣ ፈታኝ እንደሆነ ይታወቃል። የሰሞኑ ውጤቱ ግን ያንን አያሳይም። የሰሞኑ ውጤቱ ልክ አይደለም። በሊድስ ዩናይትድ 4-1 ተሸነፈ። ከኮፕስ ጋር 2-2 ተለያየ። ኮንፈረንስ ሊግ ላይ በማንቸስተር ሲቲ 3-0 በክሊንሺት። ከሰሞኑ ውጤት አንጻር ሞር ወደ አርሰናል የሚያደላ ይመስላል የምሽቱ የጨዋታ መርሃ ግብር ውጤት ማለት ነው። ይህ ጨዋታ ተጠባቂ ጨዋታ ነው። ከምሽቱ 5 ሰዓት ላይ ይጀመራል።